ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም በአዲስ አበባ አንድ ግለሰብ የተቃውሞ ሰልፍ አካሂዷል። በአዲስ አበባ ከተማ መገናኛ አደባባይ ብቻቸውን በመውጣት የመንግስትን አሰራር በመቃወም አንድ ግለሰብ ሰልፍ አካሂደዋል። ግለሰቡ በአደባባይ በመቆም አብይ አህመድ አምባገነን ሌባና አራጅ ነው የሚልና ጠቅላይ ሚኒስትሩ ከስልጣን ወርደው ለፍርድ እንዲቀርቡ የሚጠይቅ መፈክር በጽሁፍ በማሳየት ተቃውሟቸውን አሰምተዋል። በተለያዩ የማህበራዊ ሚዲያዎችም መነጋገሪያ ሆኗል። ይህ መረጃ በዜናችን በዝርዝር እናስደምጣችኋለን። የኢትዮጵያ ሀገራዊ ምክክር ጉባኤ ተጠናቋል። የመዝጊያ ስነ ስርዓትም ተካሂዷል። ሐምሌ 8 ቀን 2018 ዓ.ም በይፋ የተጀመረው የኢትዮጵያ ሀገራዊ ምክክር ጉባኤ ነሐሴ 16 ቀን 2018 ዓ.ም የመዝጊያ መርሃ ግብሩ ተከናውኗል። በመዝጊያ መርሃ ግብሩም ፕሮፌሰር መስፍን አርአያ የተለያዩ መልእክቶችን ያስተላልፉ ሲሆን ከነዚህም መካከል ከሀገር ያልኮበለልኩም በቀረችኝ እድሜ ሀገሬን ማገልገል እፈልጋለሁ የሚል መልእክት አጋርተዋል። ዲያቆን ዳንኤል ክብረት በበኩላቸው ምክክራችን ለዛሬው አለቀ፣ የምክክር ሂደታችን የዚህ ምዕራፍ ተጠናቋል፣ ሌላውን ምዕራፍ ቀጣዩ ትውልድ አሻሽሎ ይቀጥልበታል የሚል መልእክት አጋርተዋል። በሀገራዊ ምክክር ዙሪያ እናት ፓርቲም በድጋሚ መግለጫ ሰጥቷል። በመርህና በስክነት የተካሄደ ምክክር ሳይሆን የነ አጼ በጉልበቱ አይነት ትዕይንት በመሆኑ ህዝብ እንዳይቀበለው የሚል መልእክት እናት ፓርቲ አስተላልፏል። ይህ በእንዲህ እንዳለም አርክቴክት ዮሐንስ መኮንን የተመካካሪው ማስታወሻ በሚል ርዕስ ከመጀመሪያው እስከ መጨረሻው ቀን የነበራቸውን ተሳትፎና ትዝብት አስመልክቶ መልእክት አጋርተዋል። ይህን መረጃም በዜናችን በዝርዝር እናስደምጣችኋለን። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦቻችን እነዚህ ለሰዓቱ የተመረጡ መረጃዎችን ይዘንላችሁ ቀርበናል። ዝርዝር መረጃዎቻችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃዎችን ስናልፍ በአዲስ አበባ ከተማ መገናኛ አደባባይ ብቻቸውን በመውጣት የመንግስትን አሰራር በመቃወም ሰልፍ ያደረጉት ግለሰብ በፖሊስ አባላት መታሰራቸው ተገልጿል። ግለሰቡ በአደባባይ በመቆም አብይ አህመድ አምባገነን ሌባና አራጅ ነው የሚልና ጠቅላይ ሚኒስትሩ ከስልጣን ወርደው ለፍርድ እንዲቀርቡ የሚጠይቅ መፈክር በጽሁፍ በማሳየት ተቃውሟቸውን አሰምተዋል። የተቃውሞ ሰልፉን ተከትሎ የጸጥታ አካላት ግለሰቡን በቁጥጥር ስር ያዋሏቸው ሲሆን ድርጊታቸው በታሪክ ከመርካቶ እስከ ፒያሳ ብቻቸውን የተቃውሞ ሰልፍ ካደረጉት ታዋቂ ደራሲ አቤ ጉበኛ ጋር በመነጻጸር በሶሻል ሚዲያ ተጠቃሚዎች ዘንድ ዳግማዊ አቤ ጉበኛ በሚል መነጋገሪያ ሆኗል። ድርጊቱ በርካታ የማህበራዊ ሚዲያ ተጠቃሚዎችን ትኩረት የሳበ ሲሆን አንዳንዶች የተቃውሞውን ደፋርነት ሲያደንቁ፣ ሌሎች ደግሞ በከተማዋ ያለውን የፖለቲካ ውጥረትና የነጻነት ደረጃ የሚያሳይ ነው ሲሉ አስተያየታቸውን ሰጥተዋል። ድርጊቱም በሰፊው አነጋጋሪ ሆኖ ቀጥሏል። ወደ ቀጣዩ መረጃችን ስናልፍ የኢትዮጵያ ሀገራዊ ምክክር ጉባኤ ተጠናቋል። የመዝጊያ ስነ ስርዓትም ተካሂዷል። ሐምሌ 8 ቀን 2018 ዓ.ም በይፋ የተጀመረው የኢትዮጵያ ሀገራዊ ምክክር ጉባኤ ነሐሴ 16 ቀን 2018 ዓ.ም የመዝጊያ መርሃ ግብሩ ተከናውኗል። ጉባኤው ለዚህ ምዕራፍ የበቃው 4000 ልዩ ልዩ ባለድርሻ አካላት የወከሉ ኢትዮጵያውያን ተመካካሪዎችን በአንድ ላይ አሰባስቦ ለ38 ቀናት በተካሄደ የተቀናጀ የምክክር ሂደት ነው። በዚህ ሂደት በ8 አጀንዳዎች ሲመክሩ የቆዩት 4000 ተመካካሪዎች በሀገሪቱ እጅግ መሰረታዊ በሆኑ ሀገራዊ ጉዳዮች ላይ በመከባበርና በመደማመጥ ተነጋግረው ምክር ሀሳቦችን ለኮሚሽኑ አስረክበዋል ሲል የኢትዮጵያ ሀገራዊ ምክክር ኮሚሽን መግለጫ አውጥቷል። ይህ በእንዲህ እንዳለም የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር የሆኑት ፕሮፌሰር መስፍን አርአያ ከሀገር ኮበለሉ ተብሎ በተለያዩ የመገናኛ ብዙሃን ይሰራጭ የነበረውን መረጃ ሙሉ በሙሉ በማስተባበል በአካል ተገኝተው ምላሽ ሰጥተዋል። ከሀገር ያልኮበለልኩም በቀረችኝ እድሜ ሀገሬን ማገልገል የምፈልገው በማለትም ፕሮፌሰር መስፍን አርአያ መልእክታቸውን አስተላልፈዋል። እናት ፓርቲም በመርህና በስክነት የተካሄደ ምክክር ሳይሆን የነ አጼ በጉልበቱ ትዕይንት በመሆኑ ህዝብ እንዳይቀበለው የሚል መግለጫ አውጥቷል። የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ የሆኑት ዲያቆን ዳንኤል ክብረት በበኩላቸው ምክክራችን ለዛሬው አለቀ፣ የምክክር ሂደታችን የዚህ ምዕራፍ ተጠናቋል፣ ሌላው ምዕራፍ ቀጣዩ ትውልድ አሻሽሎ ይቀጥልበታል። ምክክር ሆኖብን እንጂ ጦርነት ቢሆን ኖሮ 40 ቀን አይፈጅብንም ነበር። የአድዋን ጦርነት በ9 ሰዓት ውስጥ የጨረስን ጀግኖች ነን። የጦርነትን ያክል የምክክር ልምድ የለንም፣ አትፍረዱብን ሲሉ ዲያቆን ዳንኤል ክብረት መልእክታቸውን አጋርተዋል። ዲያቆን ዳንኤል በማስከተልም እንዲሆን እንዲያተፈጠረ የምንለው ምክክር ሆኖብን ነው እንጂ ጦርነት ቢሆንማ ይውሎሬ ከየት ይመጣል? እኛም ተከታታዮች ምክክሩን በጦርነት መንፈስ ስለተከታተልነው ነው። ተኮሰ፣ ሳተ፣ መከተ፣ ሸሼ፣ ፈረጠጠ፣ አሸነፈ፣ ተሸነፈ ስንል እየከረም ነው። በጦርነት ልማድ ምክክርን መስራትና መከታተል እንዴት ፈታኝ መሰላችሁ? እንኳን ደስ አላችሁ በማለት የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ የሆኑት ዲያቆን ዳንኤል ክብረት
ህብረት መልእክታቸውን አጋርተዋል። በተያያዘ መረጃ ደግሞ አርክቴክት ዮሐንስ መኮንን የተመካካሪው ማስታወሻ በሚል የግል አስተያየታቸውን አስቀምጠዋል። አርክቴክት ዮሐንስ መኮንን ያጋሩት መልእክትም እንደሚከተለው ይነበባል። እጣ ፈንታ በሚወሰንበት የታሪክ መድረክ ከተገኙ 4000 ያክል ተመካካሪዎች አንዱ ለመሆን እድል ገጥሞኛል። ከምክክሩ አንድም ቀን ሳልቀር ማለዳ 12 ሰዓት እስከ ምሽቱ 2 ሰዓት ድረስ ነፍሴንም አካሌንም ሰጥቼ ተሳትፌያለሁ። በጉባኤውም የሩቅ ታዛቢ አልነበርኩም። ይልቁንም 10 አባላት ከነበሩ ትንንሽ የውይይት ቡድኖች ጀምሮ በ50 እና በ250 እንዲሁም 500 አባላት እስከያዘው ትልቁ የስራ ቡድን ድረስ በጸሐፊነትና በሰብሳቢነት ሂደቱን በቅርበት የመምራት የማስተባበርና የመመዝገብ ኃላፊነት በፈቃዴ ወስጃለሁ። በእነዚህ ቀናት ውስጥ ያልተጋፈጥነው መዋከብ ያልተሻገርነው የስሜት ማዕበል አልነበረም። ተጨቃጭቀን ተስማምተናል። ተወዳድሰን ስናበቃ ክፉና ደግ ተነጋግረናል። ተለያይተን ጥለን ወጥተን ደግሞ እንደገና ታርቀን ወደ ጉባኤ ተመልሰናል። ነገር ግን በሁሉም ንትርኮች ውስጥ ያለው እውነት አንድ ብቻ ነበር። እያንዳንዳችን በየራሳችን መንገድ ለኢትዮጵያችን የሚበጀውን የመፍትሄ መንገድ ፍለጋ ነበር። ወገንተኛ ያልናቸውን ኮሚሽነሮችና አስተባባሪዎችን ፊት ለፊት ተጋፍጠናል። ከአንዴም ሁለቴ አሳሳቢ ያልናቸውን የመርህና የአካሄድ ጥሰቶች በፍጥነት እንዲታረሙ በህጋዊ መንገድ በደብዳቤ ጠይቀናል። የኮሚሽነሮቹን ምክር ቤትን በአካል ተገኝተን ሞግተናል። ጉዳዮቻችንን አስረድተን አስወስነናል። በአስረጂ ኤክስፐርት ስም የአንድን ወገን ፍላጎት ሳይንስ አስመስለው ሊጭኑብን የመጡትን ባለሙያዎች አጋልጠን ከጉባኤው አስወጥተናል። ከውስጥም ከውጭም ከዚህ ቀደም ገጥሞኝ የማያውቅና ምናልባትም ወደፊትም ይገጥመኛል ብዬ ማላስበው ከፍተኛ ግፊቶችን አስተናግደናል። ነገር ግን ከኢትዮጵያዊ አቋማችን ከዜግነት ክብራችን ዝንፍ አላልንም። ለምንም ለማንም አላጎነበስንም። በብስጭት እያለቀስን ተስፋ ቆርጠን ስብሰባውን ጥለን የወጣንባቸው ዕለታት እንደነበሩ ሁሉ በሌላ በኩል ደግሞ በደስታና በተስፋ ተሞልተን እየፈነደቅን ቀኑ አልበቃ ብሎን አድረን ጭምር የሰራንባቸው እጥፍ ድርብ አጋጣሚዎችም ነበሩ። ይህ ሁሉ ድብልቅልቅ መራራና ጣፋጭ የሀገር መሰረት የማጽናት ክራሞት ትናንት ምሽት 4000 ተመካካሪዎች በታደሙበት በታላቅ ምዕራፍ ተጠናቋል። በምክክር ሂደቱ የቀረቡት 400 ያክል ምክረ ሀሳቦች ሲሆኑ 396ቱ ማለትም 99% የሚሆነው ሙሉ በሙሉ በስምምነትና ያለ ልዩነት የቀረቡ ናቸው። አራቱ የልዩነት ነጥቦች የፕሬዝዳንት አመራረጥ፣ በሰንደቅ ዓላማችን ላይ የሚቀመጠው አርማ፣ የፌዴሬሽን ምክር ቤት አባላት አመራረጥና የአዲስ አበባ የኦሮሚያ ርዕሰ ከተማነት በህገ መንግስት የመጽሐፍ ጉዳይ የልዩነት ምክረ ሀሳብ ሆነው በመዝጊያ መርሃ ግብሩ ላይ በንባብ ተደምጠው በይፋ ለምክክር ኮሚሽኑ ተረክበዋል። የልዩነት ምክረ ሀሳቦች ላይ ቀድሞ ታስበው የነበረው የድምጽ ብልጫ የውሳኔ አሰጣጥ ታጥፎ የምክክር ኮሚሽኑ ከታች ጀምሮ የተፈራረምንባቸውን ቃለ ጉባኤዎች በጥልቀት በመመርመር የመጨረሻ ውሳኔ እንደሚሰጥባቸው አሳውቋል። በቅርበት መከታተል ግን ያስፈልጋል። ሮም በአንድ ቀን አልተገነባችም እንደሚባለው በተስማማንባቸው ላይ ጸንተን ባላስማሙን ጉዳዮች ላይ በሰለጠነ መንገድ እየተከራከረን ትግላችንን እንቀጥላለን። በእኔ እምነት የጉባኤው ውሳኔ ታሪካዊና እንደ አለት ዘመናትን የሚሻገር ጽኑ ሀገራዊ ቃል ኪዳን መሰረት የሚሆን ይመስለኛል። ምክረ ሀሳቦቹን ወደ መሬት ለማውረድ ግን ምናልባትም ዓመታትን ይፈልጋሉ። በሁሉም ባለድርሻዎች ሂደቱን በአይነ ቁራኛ በመጠበቅ ጥብቅ ክትትል ማድረግና ንቁ ተሳትፎ ማድረግን ይጠይቃል። በበኩሌ የእያንዳንዱን የምክክር ቀን ውሏችንን በቦታና በጊዜ እየለየሁ በጥንቃቄ መዝግብ ያለው ቢሞላልኝ ወደፊት ይህንን የታሪክ አሻራ ለትውልድ ማስታወሻ ለማቅረብ እመኛለሁ በማለትም አርክቴክት ዮሐንስ መኮንን መልእክታቸውን በማህበራዊ ትስስር ገጻቸው አጋርተዋል።